سوعيلو برزهيبو مناي سوعيلو برزهيبو مناي سوعيلو برزهيبو مناي يورلو يدقانا يورلو جزانا نجزاخو معلقاب يمثلو أو خلو قداوينا يولو يملسكي أو خلو قداوينا يولو እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ሥራ እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ሥራ በሞት ለምድር ያሳለፈኝ መርቶ ደሙም ዛሬ አነሳኝ በልጁ ሞት ጠርቶ ክብሬን ለማይረባ ነገር አለውጥ አመድ ስላነሳኝ ክብሩ ለዘላለም እንግዲህ ምን ልበል وحبيبتي مريم وحبيب سيدنا خيو وحبيبتي مريم وحبيب سيدنا خيو وحبيبتي مريم وحبيب سيدنا خيو وحبيبتي مريم وحبيب سيدنا خيو
وزوايا قدوس وزوايا قدوس وزوايا قدوس عبوت مسل يلعان نوت مسل يلعان تدلل يا بقى لك حبا بقى وزوايا قدوس وزوايا قدوس وزوايا قدوس وزوايا قدوس عبوت مسل يلعان ከሰማይ ባይን ታየው በፍቅር ተጎበኘው በባህሪ ባለጸጋ ፈወስከኝ በደም ዋጋ በባህሪ ባለጸጋ ፈወስከኝ በደም ዋጋ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, my birthday. ዘጠኝ ወር አርግሼ ተንበርክኬ አምጬ ፈጣሪ ያልቅበት አይኔም ባይን ያየሁት ልጄ ሆዴ አንጀቴን ከጎኔ አስቀምጬ ማከሉ አግነ ጽላል ብጣዕሚ ዜማ ዕዋፋት ለበይታ አንጊሉ
ደስታ ያገኘ ነው? የስ በሚገባ በጣም ነው የሚገኘው። በተለይ ደግሞ ደስታው ይበልጥ በቃ እያጣጣምከው የምትሄደው ልጅ ሲጨመርበት በቃል ራሱ መግለጽ ይከብዳል ያለው ደስታ። በየቀኑ የተለያየ የልጅህን ዴቨሎፕመንት እያየ እግዚአብሔር ደግሞ ያንተ ምትክ ሲሰጥህ ደግሞ ራሱ ደስታ አለው ነው። በሚገባ ደስታ አለ ለማለት ነው። የህይወት አጋርሽ ማን ነው? የልጅሽ አባት ማን ነው ብላችሁ ነበረ። የመጀመሪያ ኤፒሶድ ሰራለሁ ስላልኳችሁኝ እሱ ላስተዋውቃችሁ ፈልጌ ነው ዛሬ ማለት ነው። እሱም በጣም በጉጉት እየጠበቀ ነው። እናንተ ሊተዋወቅ ዝግጁ ናችሁ? እሺ አሁን ይመጣል። ያው በቅርብ ያው ኮሜንት ላይ እንኳን ብዙ ሰዎች ኤፍሬም አማርኛ ናችሁ ግምታችሁ ልክ ነው ለማለት ነው። እሱም መጥቷል እንግዲህ በደንብ ተከስቷል። አብዛኛው ሰው እንኳን ያውቃል በደንብ አብዛኛው ሰው ሰምቷል። ያው እኛ ባለትዳሩ እና ያንድ ልጅ አባትና እናት ነን። እግዚአብሔር ይመስገን። ጥሩነታችሁ ለቤታችሁ ለምናችሁ እናመሰግናለን። ያ እጅግ በጣም እናመሰግናለን። ከዚህ በኋላ የተለያዩ ፕሮግራሞች ወደ እናንተ አደርሳለሁኝ። በትግርኛም በአማርኛም የተለያዩ ፕሮግራሞች ወደ እናንተ አደርሳለሁ እና ስለኔ ብዙ ነገር ሰምታችኋል ብዬ አስባለሁ። ባለፈው 3 ዓመት በተለይ ስለኔ ዝምታ ጥሩ ነው አንዳንዴና ጊዜ ወስጄ ነው ላይክ ወደ 3 ዓመት ሙሉ ብዙም ሶሻል ሚዲያ ላይ አክቲቭ አልነበርኩም። ከአንድ ዓመት ተኩል በፊት ነው አይ ቲንክ የተመለስኩ ስላሸዳ አይደለም። ከዛ ፊት ግን ያው ብዙ ነገር እናንተም ሰምታችኋል። ብዙ ነገር ተብሏል። በዝምታ አልፌዋለሁ። ያን ያለፍኩት ዝምታ ደግሞ ብዙ ነገሮችን እያነሳን ወደ እናንተ እያመጣው ስለነዛ ያለፍኩትን ጊዜ ወደ እናንተ እንዴት እንዳለፍኩት እና ትክክለኛው ደግሞ ህይወቴ ላይ ሀፕን ያደረጉት ነገሮች ወደ እናንተ ነግራችኋለሁ። ትክክለኛው ነገር ከኔ ብትሰሙ ብዬ ነው። ይሄንም አንደኛው ምክንያቴ ማለት ነው የዩቲዩብ ቻናል ቢካዝ ሰው የፈለገው ነገር ይለጥፋል ሰው ላይ ግን ያ ሰው አንዳንዴ ወጥቶ ካልተናገረ ትክክል ይመስላል ያ ሰው በተለይ ለማያውቅ ሰው ማለት ነው። እኛ ደግሞ አይ ቲንክ ፕላትፎርማችን መጠቀም አለብን ብዬ አስባለሁ። እዛም ነው ብዙ ነገር ወደፊት እንተዋወቃለን ብዬ አስባለሁ። 4 ዓመት አስተምሬያለሁ። የተዋጣለት እንኳን ባይሆን ይሄ ፕሮግራም የምትመለከቱ ተማሪዎች አሁን እንግዲህ ጎብዙ አሁን እንግዲህ ኢንጂነርም ፓይለትም ዶክተር የሚወጣበት ይሆናል ብዬ አስባለሁ። ከእግዚአብሔር ጋር ትልቅ ፕሮፌሽን ነው በዚህ ምድር ላይ ሰው መቅረጽ የሚያክል ነገር የለምና ክብር ለመምህራን በዚህ አጋጣሚ ወደ አዲስ አበባ እንግዲህ በሌላ ጉዳይ ነው የመጣው የነበረው ወደ ሙዚቃ ከመግባት በፊትና ከዛ በኋላ ነው ወደ ሙዚቃው በርግጥ አርቱ ውስጥ የነበረ ሙዚቃ ወደ ነበር። ከክፍለ ሀገር እያለሁ አስተማሪ እያለሁ ግጥም ሞከር ነበር፣ ሙዚቃ ማዳመጥ ነበር፣ አንጎራጉር ነበር። እንደዚህ እንዳልከው አዲስ አበባ የመጣሁት በሌላ ጉዳይ ነበር። ያ ነገር ሳይሳካ ሲቀር ያው እንደውም በዚህ አጋጣሚ ላመሰግነው የምፈልገው ጓደኛዬ አውጣኝ ብርሃኔ ይባላል። ወዲ ቢላዳ ነው የምንለው። እሱ አርት እንደምወድ ያውቅ ነበር እና የሆነ ጓደኛዬ ቤት አለ አሮን ይባላል እና የአሮን ቤት አለና እንደዚህ ሄደህ ጃም እንድታደርግ አለኝ። ዘኬ ፒያሳ ማለት ነው። ሰማ ታሪክ አላት በኋላ ለመለስ በጣም እሺ አልኩት። በቃ ከአንዳንድ እሺ አልኩት። ሄድኩኝ ከእንትናን አሮን አገኘ ነው ወንዱም ጸጋይም ነበረ። በዚህ አጋጣሚ እነሱ ማመስገን ፈልጋለሁ። ጥሩ ተቀበሉኝ። ገና ጀማሪ ነኝ። በፍሎፕ ነበር የምሰራው። ከዛ ጃመር ሆኜ ጃም እያደረኩኝ ለ2 ወር 3 ወር ሰራሁኝ። ከዛ ወደ ክፍለ ሀገር ሄድኩኝ። የመጣሁኝ እንደዚህ የገባሁኝ። ከዛ ቅጥረኛ ሆንኩኝ። ከዛ በኋላ ወደ ዳሰን ሰፈር ሄድኩኝ። ዳሰን ሰፈር ተቀጥሬ ሰራሁኝ። እንደዚህ ያልኩ ከዛን ተቆጣጣርካት ከፒያሳ ወጥቼ ነው ወደ ቦሌ አትላስ አካባቢ መጣሁኝ። አትላስ አካባቢ ስመጣ አጋጣሚ ዳሰን ሁሉም ትሞክራለህ። ደስ የሚል ነገር ማለት ነው። እዛ ክለብ ስትግባባ ትግርኛ ዘፋኝ ብቻ አልነበርኩም በሰዓቱ አማርኛ ሞክር ነበር፣ ሱዳንኛ ሞክር ነበር እና አንድ ጓደኛ ይመጣና ሰሌክት ሱዳንኛ ዘፋኝ ይፈልጋሉ አለኝ። አይደል አልኩት። አዎ እንግዲህ ወደ ቦሌ መግባት በሰዓቱ ደግሞ እንግዲህ አስበዋል በጣም ትልቅ ነገር ነው እና ሄጄ ልሞክር አልኩኝ። አዎ ሂድና ሞክር አለኝ። ሄድኩኝ። ስሄድ ማናጀር አልነበረችም። ነገና ተባልኩኝ። በነገታው ሄድኩኝ። በነገታው ስሄድ ደግሞ ማናጀሯ ሌላ ሱዳንኛ ዘፋኝ ተመጣች። ከዛ ባለቤቷ ልስማና ወደ ወንድ ምረጥ አለች። እንደአጋጣሚ መረጠችኝ።
ከ500 600 ከ500 ብር ደሞዝ ወደ 1200 ብር ደሞዝ ገባሁኝ ማለት ነው። እፍና ቦሌ ተገናኘ። ከዛ እዛ ሰራሁኝ ወደ 5 ወር 4 ወር ከሰራሁኝ በኋላ ቦሌ ወደ ክፍለ ሀገር ሄጄ ነበር። ክፍለ ሀገር ሄጄ ማዘርጋ ቆይቼ መጣሁኝ። ስመጣ ስራው ተተክቶበታል ተባልኩኝ ሰው ከዛ ወጥቼ ያው በጓደኛዬ በኩል ወደ አበበራይ አርቲስት ታጋይ አበበራይ ጋር 22 ፓስቲክ ነበረው እሱ ጋር ጀመርኩኝ። እንደዚህ ነው የሙዚቃ። ከዛ ኬቭ ላይ ግን እዛ ላይ ገጠመኞች አለ። ኬቭ ላይ ያው በጣም ብዙ ነገር ታሪካዊ ቦታ ነው። በጣም ሲጀመር የክለብ ሙድ ያወቅኩበትን ቤት ነው።